የጀሞ ጅብ በማለት የምናውቀው ይሄ ሰው አሁን ላይ የጀሞም የፉሪም የኬንትሪም ጅብ መሆኑን እያስመሰከረ ነው ያለው። እስቲ ይሄን ቪዲዮ አይተን እንመለስና ከዛ ኮሜንት እናነባለን። ጀምር መቶ እንቁላል ነው ዛሬ እንወዳደራለን። አጅብ እሱ ያለ በከል ዛጋ ወሽሸሚቆ ስትፈሳ ከቻልክ ወደ 4 ኪሎ ዞር ፍሳ። ኦሬ ተመችቶኛል። የማን ኮሜንት ነው? ግልጽ ነው። መቼ ነው ግን ስልክህን በልተህ የምንገላገል? ጫጩት እንዳታር 100 እንቁላል በልታል 100 ጫጩት። ዛሬ አያቴ ቆሼ ሸተተኝ ስትል መጠርጠር ነበር። ጡንቻ ሲደልብ ቪወስ አእምሮ ጡረታ ይወጣል። አፖሎጂስ አም ኮንቲኒዩ እሱን እያሳየኝ ነው። 38 እንቁላል ነው በቁም ነገር ቆጠረችው። ጋይስ እንዴ ፖዝ አድርጋችሁ እኮ ይቆጠራችሁ ብዙ። ዘንድሮማ ኮመንት እያነበብን በሳቅ መሞታችን ነው ጋይስ። እስቲ ይሄን ቪዲዮ አይተን እንመለስና ኮመንት እናነባለን። magan inside yan atidan magan abotan ula nan magan bar aboman inside yan atidan game inside yan handata ati inside mood magan abotan hakon halo yan tadwar samat kutan atan magan ula ban war abotan fogati tan gan war samat kutan atan ula magan ban war magan was head abotan ለሁሉም ወጥ ለየብቻ ነው እንደሚጸልይ ምግቡን ዱለት ሊያረገው ምግቡን እየተቆጣው ነው። እንጀራው ሻገተ እኮ ክትፎ ቢሆን እንዴት ሊሆን ነው? አይሱዙ ዱቤ እየሰጠ ነው የሚመስለው። ፋዘር ሱቅ ልኮኝ ብሩን አጥፍቼው ቅጥቅጥ አድርጎኝ ሲመክረኝ አራታውኝ ጀለስ እዚህ የተሰበሰበው ህዝብ ሰው ነው። አንድ መፍትሄ ያገኛለው ባለሙያ የማይጠፋው ብሎ እንግዲህ መኪናው ላይ የደረሰባትን ችግር ፖስት ያደርጋል ማለት ነው። ሀበሻ ህዝብ ግን ቪዲዮን አሳይቻችሁ ልመለስና ኮሜንቱን አሳያችኋለሁ ጋይስ። ኧረ በቃሽ አጥፊው በቃ ይሄ የምን ችግር ነው? ቅድመ ወሊድ ፈሳሽ ሌላ ልትወልድልህ ነው ይሉታል ማለት ነው። ከዛ ሪፕሌይ ያደረገውን ደግሞ ተመልከቱ። እንኳን መካሪ
እንኳን መካኒክ ማረች ሀተት ነው ወንድም ዋሬስ ስጣው Ellos ya la calidad. ይሄው ደግሞ ይሄ ፌስቡክ ላይ መሰለኝ ተደፍሮ እስኪ ዳማከሰ ጋታ እንደሞ ኩላሊት ነው አለ ማለት ነው። ሪፕሌይ ላይ ገባና አንዱ ምን ቢል ጥሩ ነው ዲያሊሲስ አስገባ። ኧረ ተውኝ። ትለያላችሁ። እኔ አምስት ቴንክ ዩ ሶ ማች። ኮሜንት ስላለ ብቻ እኮ የተሰማችሁን ሁሉ መጻፍ ትችላላችሁ ማለት አይደለም። ሰው እኮ ይሰማዋል። የሰው ልብ ከብረት አይደለም። እናንተም ደግሞ እንደዚህ ለጨረታ ክፍት ነን ለጉብኝት ክፍት ነን እንደሚል ማስታወቂያ ለኮሜንት ክፍት ሆነ ቪዲዮ ስትፖስቱ አስቡበት። ለማንኛውም ቪዲዮ አሳይቻችሁ ለበደስና የሚያስቅ ኮሜንት አነብላችኋለሁ። የትም እንዳትሄዱ። ስፖርት ሳይሆን የቃሉ አገጣጠም ራሱ ስፖርት ሳይሆን ሳፖርት ደገፍ አድርጉት። የግንባር ነው። በቃሉ ነው። ኧረ ረፍ ወረደ የመከራ ኧረ ተውኝ። እኔ ምንም አይደለም። እኔ የሚሰማኝ ሰው ነኝ። እኔ የሰው ስሜት ምርዳ ሰው ነኝ። እናንተ ግን ይዛችሁኝ ገደል እየገባችሁ። ኧረ ወይኔ ሰው ኧረ ተውኝ። አይመጣም እንደ ከጂ ላይቭ ባቱ ከሳይት 5 ነው የሚመጣው። ለምን እዚህኛ አራብ ሰፈራ ጋር ለምን አንድ ባሳ ይመደብ? ኮሜንት ላይ የማይረባ ኮሜንት የጻፈ ሰው ፋቂው። አሁን ላይ ይሄን ድምጽ የማያውቅ ሰው አለ ብዬ አላስብም። የሚም ማድመቂያ የሆኑት ማዘረኝ ናቸው። በአንድ ቀን 4 ቪዲዮ ነው የሰሩት። 4ቱም ቫይራል ነው ጋይስ። ለማንኛውም ቪዲዮቹን ለሳይቻችሁ ልመለስና ኮሜንት አነብላችኋለሁ። የትም እንዳትሄዱ። ባሱ ከሳይት 5 ነው የሚመጣው። እኛ ከራብሳዛ ለምን ሰፈራ ጋር አንድ ባስ አይመደብልንም? ከሳይት 5 ነው የሚመጣው ባሱ። እኛ ግን ቆመን ፀሐይ እየበላን ነው። ስንት ሰዓት ሙሉ ቆመን። ቆይ አላለቅም። ባሱ ወደ እነሱ መምጣት ሲኖርበት እነሱ ተመልሰው አሁን ወደ ሄዱ ማለት ነው።
ባሱ ያለበት ጋር ሳይት 5 ሄዱ። ቆይ ሳይት 5 ሄደው ደግሞ የቀረጡትን ቪዲዮ ላሳይ። ሳይት 5 ሄደን ደግሞ እንግዲህ ሳይት 5 እናገኛለን ብለን ሳይት 5 ሄደን ደግሞ ሳይት 5 ስራ እየመጣ መገናኛ ነው የሚለው ምንድነው? ፒያሳ እንፈልጋለን። የፒያሳ ባስ ደውል ጊዜኛ መማረር አለብን እንዴ? እናሳታል ከተነስተው ከነበሩበት ወደ ሳይት 5 ሄዱ። ሳይት 5ም ሄደው እንዳለ የሚመጣው ባስ የመገናኛ ባስ። ለምንድነው የፒያሳ ባስ ያሪሉ? ቭሎግ በለው። ቆይ አላለቀም ገና። ሰርገኛ ይመስል ባዶአቸውን ይመላለሳሉ። እኛ በፀሐይ እየተቃጠልን ባዶአቸውን ይዝናናሉ። ጭራሽ እኛ እየተቃጠልን ህዝቡ ተማሯል በጣም። ጭራሽ የሚገርመኝ ነገር እኮ አላፊ የተባለችው ስትመጣ አረ ፒያሳ ባስ ያለ ስንላት ዝም ብለሽ ጠብቂ አለች። ዝም ብዬ የምጠብቀው ነው 24 ሰዓት ስራ የለኝም። ኮሜንቱን ተመልከቱት ጋር ባሱ ሳይመጣ እኮ እሳቸው ፌመስ ሆነ። እንደም ተመልከቱ እንዴ እስከዛሬ አልተሰፋ። አንደኛው ቪዲዮ ትላንት ያየው ሰውዬ ሌላ ቪዲዮ ዛሬ ሲመጣል። ኧረ ተውኝ። እስከዛሬ ባስ ይገዛላት። አረ ወይኔ ኧረ ተውኝ። ለአዶናይ ንገሩት ጋይስ ይሄን የባስ ፍቅር ምን እንዳይቀሩነት። እቺን ኮሜንት ደግሞ ጻፋችሁ ብላ ደግሞ አሁን እዚህ ቪዲዮ ላይ ጋይስ ልክልካችንን ማለት ነው። እዚህ ቪዲዮ አሳይቻችሁ ልመለስና ደግሞ ኮሜንት አለ ሌላ። አንዳንድ ቆሻሻ ደደብ የሆናችሁ ሰዎች ኮሜንት ይጥራችሁ። የማይሆን ወሬ የምትጽፉ ከካሞች ምን አገባችሁ? የፈለኩትን ብሆን አንድ ቀን ለሰው ማደርሱ ሁሉ ታቃጥራለች። ምድረ አቃጣሪ ቅማላ የሚደደብ ኮሜንት ላይ የማይረባ ኮሜንት የጻፈ ሰው ፋቂው ሰው የፈለገው መሆን ይችላል። ቦርኮላ ስድብ በአክብሮት ተከሽሎ ወይኔ ትለያላችሁ እኮ እንደዚህ ግን አይባልም። ነውር ነው። ለነገሩ እርሶስ ፋኪው ብለው ነው የለ ከዚያ ይብዛ። ምን ሆነን ነው ጋይስ? ምንድን ነው እየተከናወነ? ምንም ያህል የቱንም ያህል ቪዲዮ ሲሪየስ ጉዳይ ትኩረትን የሚፈልግ ጉዳይ እንኳን ቢሆን በቃ ኮሜንት ስትገባ ሌላ ማይገናኝ ፍየል ወዲህ ቅዝምዝም ወዲያ የሆነ ሀሳብ አለ። ኧረ ጋይስ ቲክቶክ ይሄ ነገርማ አድርጎናል። እና ማንኛውም ይሄ ቪዲዮ አሳይቻችሁ ልመለስና ኮሜንት አነብላችኋለሁ። የትም እንዳትሄዱ። መሀንዲሶች ስለዚህ ነገር ምን ትላላችሁ? ብሎኬት ላይ ኮንክሪት እየሞሉ ነው። እኛ ጋር ተሰርቶ ያውቃል እንደዚህ ነገር? ጥቅሙ ምንድነው? ከኢኮኖሚ አንጻርስ እንዴት ታዩታላችሁ? ምናልባት እንዲጠነክርላቸው ይሆናል እየተጠቀሙት ያሉት። ግን እስኪ እናንተ ሀሳብ ኮሜንት ሴክሽን ላይ አስቀምጡልኝ። ይሄን ተመልከቱ። ጥንካሬው እንዳለ ሆኖ ህንጻው ላይ ግን ክብደት ይጨምራል። ያው ግን እኔ ሾፌር ነኝ። ቦሎ ይሄን ተመልከቱ። ጥንካሬው እንዳለ ሆኖ ለልማት ለማፍረስ ከባድ ይሆናል። ያው እኔ ግን ደንብ ነኝ። ጥንካሬው እንዳለ ሆኖ ህንጻው ላይ ኦቨርዶዝ ይሆንበት
እኔ ግን ፋርማሲ በጣም ጥሩ ነው። ሲሚንቶ ነጋዴ ኧረ ተውኝ። ብቻ ይመቻችሁ። በደንብ ሼር ኮፒ ሊንክ አድርጉትና እስቲ ቫይራል እንዲሆን አድርጉት ጋይስ። አካውንታችን ልክ ስላልሆነ ማለት ነው። አመሰግናለሁ ጋይስ። እድሜያቸው ከፍ ሲል ሴቶችም ከቤት መውጣት አለባቸው ባይ ነኝ። ይሄው እናቶች መልእክት መላክ ጀመሩ። እስቲ ይሄን ቪዲዮ አሳቻችሁ ልመለስና የሚያስቅ ኮሜንት እናነባለን። የትም እንዳትሄዱ። ለኔ ተፈጠርከው ሰውዬ እናቴ እንዳለችክ ናና ውሰዳት ብላለች። እንደምትያቸው ባጎጠጎጠ ጊዜ ከዚህ ልጅ ጋር ታይ ብለው አሁን ባሸቀጠጠ ጊዜ ና ውሰድ ለምን ይላል? ባሸቀጠጠ ጊዜ አሁን ከኮመጠጠ በኋላ ምን ለእናትሽ እንደምትይልኝ ቀልዶት አይጠገብም በል። መስጠቱት ካልቀረ ቤት አምጡልኝ ባያቸው ዴሊቨሪም ከነስ እርሶ ያልቻሏትን እኔ ምን ላረጋት ነው በል። እናትሽን ስትያቸው ከስንት ኩንታል ጤፍ ጋር ነው? ኦ ማይ ጋድ! የት ነው የምወስድሽ? እኔም መሄጃ አጥቻለሁ። ከቻሉ መጥተው ውሰዱኝ ብሏል በይልኝ። ይሰዳት ጎርፍ ይውሰድሽ። ሲጀመር ግብጽ እንደዚህ አይነት ሰው እያየች ነው የምትንቀን ጋይስ። እስቲ ይሄን ቪዲዮ አይተን እንመለስና ኮሜንት እናነባለን። ቬሮኒካ ዳነ እጄ ላይ ተለቅሼ ስላልጠገብኩሽ ፎቶሽን ደግሞ ደረቴ ላይ ተለቅሻለሁ። ፍቅሬን የማትቀበይኝ ከሆነ ማታገኝኝ ከሆነ ከዚህ የከፋ ነገር አደርጋለሁ። ለምን ወደድካት ደግሞ ለምን አፈቀርካት የምትሉ ካላችሁ ከመልክ መልክ፣ ከገንዘብ ገንዘብ፣ ከቁመና ቁመና ያላትን ልጅ ማፍቀር ኃጢአት ነው። ዛሬ ሁኑ ከቀይምጣ ካንቺ አርግዣለሁ ብላት የምር ለልጇ ስትልሽ ትላለች። የምር ይሄ ጥሩም ከጎን ደግሞ አዳነን ተነቀሰ ባታ ካልቀረ ካፈቀረው አይቀር ከነ ቤተሰብ ነው። ለምን ወሸላ ላይ አትነቀሳትም? እንጭቅ የቂጥህ መጋጠሚያ ላይ ተነቀሰ። ወይ ከወሰንክ ወስን፣ አታጓጓን። እኛ ስራ አለብን። ባለፈው እንደዚሁ 20 በረኪና ተሸክሞ ኧረ ኢንሳ አንድ በሉት እንዴ! የድራችሁ ድክመት ነው እንጂ ሞታል እኮ አባቢ፣ የምር ሞታል። ነፍሲ በቁም ተንቀሳቃሽ ሞት። የ80 ብር ፓንት አድርገህ የ8000 ብር ታቱ አይከብድም? እስቲ ፓንቱን እንየው እንዴ! እውነትም ይሄ 80 ብር አይደለም ሲጀመር 50 ብር ነው። ይሄ መንገድ ላይ የሚዘረገው ያገርኛው እንትንህ ላይ ተነቀሳት ይለቅሃል ፍቅሯ። ብራዘር አካውንትህን ላክልኝ የበረኪና ላስገባል። ኧረ እኔ የምተባበ ጋይስ እዚህኛው ቪዲዮ ላይ የተጻፈ አንድ የገደለኝን ኮሜንት አሳያችኋለሁ። ቪዲዮን እስካሳያችሁ ድረስ የትም እንዳትሄዱ አብራችሁን ቆዩ። አሉሪ አፈር ያመሽው አሉሪ ገፋት በጂካ አሉሪ በጠነ ማቆነ አሉሪ ተከኔ ሁታ አሉሪ ዳር በቀተፍ አሉሪ ዘከደይታ አሉሪ ማታኔ ሚምሪ አሉሪ ወርቃዚ ፈርሚታ
አድራሻችሁን አስቀምጡልኝ። 4 ሱፍ አለኝ። ታኝኩልኝ። አራታውኝ ወራካሎ ወቅታችሁን የምትሸጡት አረ ወይኔ ተውሶ አራታውኝ አልጉቦቦ ለማንኛውም ይመቻችሁ ጋይስ። ይህ ቪዲዮ እናንተ ጋር ሲደርስ እዚህ ጋር ቀይ መብራት እየበራ ከሆነ ላይቭ ላይ ነኝ ማለት ነው። እንደተለመደው የብዙ ሰዎችን አካውንት እያሳደግኩኝ ፎሎወርስ እየጨመርኩ ያለሁበት ሰዓት ስለሆነ ላይቭን ነክታችሁ ተቀላቀሉና ብዙ ፎሎወርስ ሰጣችኋለሁ። ከዛ በፊት ይሄን ቪዲዮ ላይክ ማድረግ እንዳትረሱ። ስክሪናችሁን ጫን አድርጋችሁ ቪዲዮ ላይ ስትይዙት የሚመጣ ቀይ ሴንድ የሚለውን እስከታች አጥፉ ጋይስ። ዘንድሮ ፖስታችሁን ኮማችሁን በቃ ብሶብናል ማለት አልጉቦቦ ደረሰው ፈጣሪውን ሳይፈራ በዚህ ብር መብላት የምችለው ይያት በደንብ ብሯን መጀመሪያ ጋይስ በዚህ ብር መብላት የምችለውን ቆንጆ ራሱ ንገሩኝ ብሎ ነው ፖስት ያደረገው። እንግዲህ ኮሜንት ላይ ያው የኛን አንጀት በላ እውነቱን ነው። እራት ላለመብላት ራሱ ያስጨምራል። ኧረ ተውኝ። ለኔ ብጤ ብሰጣት ራሱ አባ ቀይራት ነው የሚላት። ቆንጆ ራሱ አሳር ለብለብ ይመቻል። አልጉቦቦ ማስቲካ ግዛና ቀጭ እያደረግ ወክ ብላባት። እሱንም ከተቀበሉት እኮ ነው። ሱቆች ማስቲካ በዚህ ብር አይሰጡም። እውነት እንዴት ያለ ለከሊ ዛጋው ኢሶ ዴፓ ይላል ጋይስ። ምርጫ ደርሷል። ቅስቀሳ ላይ ነው። ኧረ እቺ ሰውዬ የምሯን ነው። እኔ እኮ መጀመሪያ ኮንተንት ክሬት እያደረገ ምናምን መስሎኝ ነበር እና የምርጫ ተወዳዳሪ ነች እያልኳችሁ ነው ጋይስ። እናንተ ግን ነፍሳችሁ አይመርም። ኮሜንት ላይ ገደሉት ነው የምላችሁ። ለማንኛውም ቪዲዮ ላሳይቻችሁ ልመለስና ኮሜንት አነብላችኋለሁ። የትም እንዳትሄዱ። የምርጫ መወዳደሪያ ምልክታችን ባትሪ ነው። ባትሪን ይምረጡ። ከተመረጥን በእያንዳንዱ የመንግስት ተቋም በሐሰተኛ የትምህርት ማስረጃ የተቀጠሩትን በሙሉ እናሰናበታለን። ማሰናበት ብቻ አይደለም፣ ህጋዊ ተጠያቂነትን ጭምር እናመጣለን። ስንቱ ዲግሪ ኖሮት፣ ስንቱ ማስተርስ ኖሮት፣ ስንቱ ፒኤችዲ ኖሮት ቤቱ ስራቱ ተቀምጦ ሌሎች በሐሰተኛ የትምህርት ማስረጃ ተቀጥረው የመንግስትን የህዝብን ሀብትና ንብረት የሚያባከኑበት ጊዜ በእኛ ዘመን ያበቃል። አልጉቦቦ ምርጫ እስኪደርስ ዋጀፋ ቪዲዮ ፕላን እንዴት ያለ ለከሊ ዛጋው አልጉቦቦ የጉንዳን ፋር ወራካሎ ያለው ለከሊ ዛጋው ደግሞ ዛሬ ነው ትላንት ነው ይሄን ቪዲዮ ፖስት አደረገው። ኮሜንት ላይ ምን እንዳለ ስላሳያችሁ እሺ የምልክቱ ጋር ሰው ይሄ ማርሽ ነው መጣ ረፍረፍረፍ ጋይስ። አሁን አዲስ አበባ ውስጥ እየተካሄደ ያለውን የደሃና የሀብታም ርቀት የሚያጠባ አንድ አካል ይጥፋል። ወንድማችን የደረሰበትን የሞራል ግሽበት በቪዲዮ ተከታትለን እንመለስና ኮሜንት እናነባለን። የትም እንዳት አሁን 4 ጓደኛሞች ምናምን ከሆነ ሆቴል ዋና ዋኝተው ወደ ቤታቸው እያደረስኳቸው ገና ትንሽ ልጆች ናቸው። 11 ክፍል ምናምን ሊሴ ነው የሚማሩት እና አንደኛው ጓደኛቸው 70 ፕሮ ማክስ ጠፋ። እዛ
አረ በቃ ችግር የለውም እኛ አሁን ለክሪስማስ ዳድ ይመጣል እኛ ዋተን እንሰጣለን ይጥፋ ምናምን ነገር ይሉታል። አረ እኔ እኮ ማሚ ነች ምን እንደምትለኝ ምናምን እርግጥ ያለ ልጅ ነው ምንም አልመሰለው። ከዛ እናትየው ደወለች በጓደኛው ስልክ እምቢ ብሏት ማለት ነው ስልኩ። ከዛ ማም ስልኩን እኮ ጠፋብኝ ጣልኩት እና የሆቴል ማናጀሩን ደግሞ አሳየን ስንል ሎከር አልቆለፍኩም ነበር ካሜራ አላሳያችሁም አለኝ። ጦስን ይዞት ሄዳለች። ጦስን ይዞት ሄድ ቢቢ አንተ ብቻ ደህና ሁንልኝ በቃ ከፋኝ ነው ብላችሁ እኔ ክፍት 270 ሺህ ብር ጦስን ይሄን ተመልከቱት። ከዩኒፎርም ሸሚዝ ላይ ሁለት ቁልፍ ተበጥሶብኝ እስካጋሳ ተገርፍ ከሰዓት ወጥቼ ትንሽ ልሰራ ነበር። በቃ ተውኩት ልተኛ። ኧረ ተውኝ። ልጅ እያለሁ 10 ብር የጣልኩ ቀን የተገረፍኩት ግርፋት አለ አሁንም ሰንበሩ እስኩር ደብተር መሰለኝ። ይሄን ደግሞ ተመልከቱት 200 ብር ታክሲ ውስጥ ረስቼ እስካሁን ራስ ብታት ይዘኛል አላለ። ብቻ እውነቱን ነው። አዲስ አበባ ውስጥ ደሃና ሀብታም በጣም እየተራራቀ ነው ያለው ጋይስ። እኛ ግን የምር በላቸው ላይ እንደምንተባበረው እነዚህ ግብረ ሰዶሞቹ ላይ ብንተባበር ኖሮ እስካሁን ከምድር አጥፍተናቸው ነበር። እውነት በላቸው ጠንካራ ሰው ነው። የከሰረ ቲክቶከር አላለ። ለማንኛውም ቪዲዮ ነሳቻችሁ ልመለስና የሚያስቡ ኮሜንቶች እናነባለን። የትም እንዳትሄዱ። Few moments later. የቆጨ ካንተ ጋር ፎቶ መነሳት የቆጨኝ ካንተ ጋር ፎቶ መነሳት ብሎ የተደረሰ ሄሎ ወይኔ ወዴ ይሄን ተመልከቱ። አይዞህ ወንድም የዳይፐር ማስታወቂያ አለ እዛ አር ሆነ ተሰራ ወይኔ የምርም ባይመጣ ጋይዝ ይሄን ተመልከቱ። ኢሞ ጀምር በቃ። ኧረ ተውኝ። ኧረ ወይኔ ጦስ ኧረ ተውኝ። ገንዘብ አቅምሳችሁ ነሳችሁት። እውነታችን እንደሚያስጨርስ ነገር ከዛ ድረስ ከገጠር ድረስ አስመጣችሁት። ይሄው አሁን ይሄን ተመልከቱ። ከዚህ በኋላ ካለቀስ ኧረ ተው ተው፣ ክፋቱን እውነት እንዳስጀመራችሁት ልጁን አስጨርሱት ጋይስ። የመርካቶ ክፋት ግን አልበዛም። ኒካ የሚል ጫማ ናይክ ነው ብለው አሳምነው ይሸጡላል። ቡም የሚል ጫማ ፑማ ነው ብለው ይሸጡላል። ይሄን ባለ ግሩም ፈገግታ ፈረንጅ እንግዲህ ይሄን የፍራሽ ጨርቅ የባህል ልብስ ነው ብለው ነው እንግዲህ ይሸጡለት። እንደምታዩት አምሮበታል። እስቲ ኮመንት እያነበብን ዘና እንላለን። የትም እንዳትሄዱ። ለከረባት የሚሆን ዳንቴል ነገር አንገቱ ላይ ጣል ቢያደርጉለት ደግሞ በዚህ ፈገግታው
ዓለሙ ነው አረከሳት ጥግ ነው የሆነ ፌር አይደለም ነው ሰደርያውን አስቀርተውብሻል ጠይቃችሁ ወላካሎ ምስኪን ደሞ ደስ ብሎታል እኮ ፊቱን ያው ኧረ ተውኝ በዚህ ሁኔታማ አዲስ ብሔር በቅርቡ ክሬት መደረጉ የኔ ነው የሚል አይጠፋም ገና ሳይሆን እንቅልፍ የመጣ ተኛበት አለ ሰደርያና ሱሪው ቢጨምር ደግሞ እዛው ነበር እንቅልፍ የሚወስድ ባለበት አይ ሀበሻ ገና ፌስታል ይሸጡለት ባላለ ፍራሽ አዳሽ እያልክ ዙር ሰፈር ውስጥ ሱሪን ታገኛለህ ኧረ ተውኝ ኧረ ጨርቁን እኮ ሸጥኩለት አሰፍቶ ለበሰው እንዴ እኔ እኮ ተናግሬ ነበረ መንግስት የደላን የሚመስለው እንደዚህ አይነት ሰዎችን እያየ ነው ብዬ ነበረ አሁን ለውሻ ሜኒኩር እና ፔዲኩር የምርታው ለማንኛውም እስቲ ይሄን ቪዲዮ ሳይቻችሁ ልመለስና ኮሜንት እናነባለን የትም እንዳትሄዱ ሁለተኛ ልጄን ከወለድኩ በኋላ ውሾቼ መንከባከብ በጣም ከብዶ ነበርና እስቲ ዛሬ ግን ፓምፐር ላርጋቸው ብዬ ፕሪንስ ፔትዞችን ነበር የጠራኋቸው ዛሬ እንዴት እንደሚታጠቡ ነው የምታዩት መጀመሪያ ጥፍራቸውን ነበር የቆረጧቸው ከዛ በጣቶቻቸው መሀል ያለውን ጸጉር ነበር የቆረጠላቸው ጋይዝ ይሄ ሁሉ ዕቃ ለውሾች ነው ከዛ መጀመሪያ ጸጉሩን ነበር ያበጠረለት በሁለት የተለያየ ማበጠሪያ ከበጠረለት በኋላ ለራሳቸው ለውሾች በተዘጋጀ ቁንጫ ምናምን በሚያጠፋ ቆዳቸውንም እነሱንም የማይጎዳ ምርጥ ሻምፖ ተጠቅመው አጠቡት። እዚህ ጋር የምታዩት ያደረገው ግላቭ ደግሞ በደንብ አድርጎ ነው የሚያሸው ጸጉራቸውን። ከዛ እንደገና ወደ በጠራ ነበር የገቡት። እዚህ ጋር ሲያጥቡ የምታያቸው ሁለቱም ልጆች ውሻ እንዴት እንደሚወዱ ልነግራቸው አልችልም። ትናቸው ኬር የሚያደርጉበት መንገድ በቃ እንዴት ደስ እንደሚሉ ምልጭ ተደርጎ ከታጠበ በኋላ ተለቀለቀ። ከዛ እግሩን በዚህ በማጠቢያ ታጠበ። ልጆችም የራሳቸው ጥርስ ብሩሽና ኮልጌት አላቸው። አይገርማችሁም? እዚህ ጋር እናቴ ጥርሱን እየቦረሸችለት ነበረ። ፊኒሽንግ ስፕሬይ ተቀባ ማለት ነው። አሁን የሁለተኛዋ ተራ ነው። እዚህ ጋር እየተበጠረች ነው። ፕሪንስ ፔትዞ ቤት ለቤት በመምጣት እንደዚህ አይነት እጥበት፣ ቁንጫ ትሪትመንት እንዲሁም የተለያዩ እንክብካቤ ነበር የጸዱት። ሽታቸው እንዴት ደስ እንደሚል ወይ በማስገቢያቸው አዎ ለማህፀናቸው ጥሩ ነበር የቀረሽ ቅቤ በቡናም ፊታቸውን ቀቡ የምር ፍክት ነው የሚለው ወላካሎ በአንድ ጥርስ ብሩሽ ሁለት ውሻ የአይጥ የላችሁም አሁን እኔ ቤት ራሱ አመት ሆናት ከታጠበች ጥርሷ አልተቦረሸ ጥፍሯ አልተቆረጠ እንሽላሊታለች ታጣ ፀሐይ ልትሞቅ በጀርባ በኩል አድርጋ ትመጣለች እና እንዴት ነው ስንት ነው ለሷ ሁለት እግር ያለው ውሻ ከፈለጋችሁ ደግሞ ነው ያለው እንደሞ ጭራሽ ውሻ መሆን አስመኛቸው ይመቻችሁ በቃ ሁላችንም የኮመንት ሱሰኞች ሆነን ቀረን ማለት ነው። እስቲ እንደኔ የኮመንት ሱስ የያዛችሁ ሰዎች ኑ ተሰባሰቡ። ነይ ኑ እናንተ ይሄን ቪዲዮ አይተን እንመለስና ኮመንት እናነባለን ጋይስ። Hallo. Du bist so Hola, Carlos. Du bist so Hallo. Hola,
ሳይጎርሰው እጅ አለ። በኪሎ እየመዘናችሁ ነው የምትጎርሱት? ስጠኝ እንጂ አንጀቴን በላህ እኮ አንጀትህን አላህ ይብለው እያለህ ነው ጨጓራ። ኧረ ኮመንት አሁን ተወራወሩ ተለጣለጡ ብለን ስንጠብቅ ዋት ታብታብ የሚባለው ምግብ ጢባ ያጫውተው መግሮስ ደስ ይላል። እናንተማ ኖሩልን የምር እናንተ ባትኖሩ ማን ነው ሽፈታ የሚያደርገን? ጋይስ ሁማቾች ይመጃችሁ። አረ ኮማች የኑሮ ውድነቱን እንደምንም ተቋቋምን ስንል በሳቅ ልገል። እዚህ ልጅ ላይ የተጻፉት ኮሜንቶች የትም አልተጻፉም ነው የምላችሁ። እስቲ ቪዲዮን አብረን እንየውና ኮሜንት እናነባለን ጋይስ። ጥርስህ እያሳየኝ ነው የማላቀውን ቦታ ደሞም እያሰማኝ ነው የሆድህን ጫጫታ። በቪዲዮ ባትመጣ ምን አለ አንድ ፍንጭት እንጂ ሁለት ፍንጭት ይል። ውስጡን አየሁት የዋህ ነገር ነው። አረ በሩን ዝጋው ኩላሊትህን እንዳይሰርቁ። አረ ተው እንጂ ምላስህ እንዳይወድቅብህ ጎንበስ ስትጠንቅ ታጨሳለህ እንዴ? ሳምባህ ጠቅሮ አልትራሳውንድ ምናምን አያስፈልግም። እዚሁ ወለል ብሎ ነው። እኔ የታየኝ የኢንግላንድ ባንዲራ ነው። ባንዲራውን ሹፉት እንግዲህ ክሮስ አፉ ላይ ማለት ነው። ያንተን ጥርስማ አይደለም ብሬስ ደላላማ ያገናኘው። በዚህ በኩል ከሄዳችሁ ኮንታ ትገባላችሁ። አረ ተው እንጂ ኑሩልን። እኔ ሆዴን እያመመኝ ነው።